ኢቢኤስ አሳዛኝ ነገር ገጠመው። ስለ ነጻነት ወርቅነህ አስደናቂው ተአምር። ድምፃዊ ቴዲ አፍሮ ምን እያለን ነው? ክርስቶስን ጥቁር አድርጎ ወይም አፍሪካዊ መልክ ሰጥቶት ነበር የሳለው። በዚህ ጊዜ ገብረ ክርስቶስ ደስታ የስዕል ጥበብ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግ እና ማዳረስ ከእናንተ የሚጠበቀውን ነገር ማድረግ እንዳይረሳ። የዘውትር ትብብራችሁም ስለምታደርጉ እጅግ አድርጌ አመሰግናለሁ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንግዲህ ዛሬ አንድ እናንተን ያስተምራል ይመክራል የማስበውን መረጃ ይዤ መጥቻለሁ እና ደግሞ ሌላው አሳዛኝ የሆነ መረጃ እጄ ላይ ገብቷል። ይሄውም አሳዛኝ መረጃ ከኢቢኤስ ጋር የተገናኘ ነው። የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስን ሁላችንም ኢቢኤስን እናውቃለን። ኢቢኤስ በሚያቀርባቸው ዝግጅቶች፣ በሚያቀርባቸው ፕሮግራሞች፣ በሚሰራቸው ስራዎች በጣም የሚወደድ በጣም በዚህ በስትሪም ላይ በዚህኛው ዘርፍ በቲቪ ስቴሽን ቀዳሚ ተመራጭ ነው። ከብዙዎቹ በበለጠ ማለት ከቀሪዎቹ ከአሉ ከምንላቸው ሁሉ ሰው ኢቢኤስን ቀዳሚ ምርጫ ነው የሚያደርገው። ዝግጅቶች ሲመጡ፣ በዓላት ሲመጡ፣ ልዩ አከባበሮች ሲመጡ ኢቢኤስን የማያይ የኢቢኤስ አድናቂ የለም። በሁሉም ዘርፎች ማለት በሁሉም መንገዶች ኢቢኤስ እጅግ በጣም የሚወደድ የፕሮግራም አዘጋጅ ቲቪ ስቴሽን ነው። ግን በዚህች ዓመት በተለይ 2018 እንዲማምናም በተወሰነ ልክ ኢቢኤስ ብዙ ነገሮች ገጥሞታል፣ እየገጠሙትም ይገኛል። በጣም አሳዛኝ የሆኑ ነገሮች እየገጠሙት ይገኛሉ። ልብ ሰባሪ የሆኑ መረጃዎች እየገጠሙት ይገኛሉ። ኢቢኤስ የገጠመው ያለው መረጃ ምንድነው? ሐዘን ከዛ ቤት አልለይ ብሏል። እንደምናስታውሰው ነጻነት ወርቅነህን ሁላችንም የምናውቀው አርቲስት ነው። ወንድማችን ነጻነት ወርቅነህን እንግዲህ በሞት ካጣን 40 እንኳን ሳይወጣ ሌላ ኢቢኤስ ሐዘን አስተናግዷል። ያስተናገረው ሐዘን ደግሞ የኢቢኤስ መስራች የነበረ ታላቅ በዚህ በሚዲያው ዘርፍ እጅግ ተጽዕኖ የፈጠረ የቴሌቪዥኑ ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 2018 ዓመተ ምህረት ከዚህ ዓለም በሞት ተለይተው በጣም ልብ የሰበረው ይሄ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን ጨምሮ የቱሪዝም ሚኒስትር፣ በጣም መዋዘ ጥበባት ዲያቆን ዳንኤል ክብረት፣ የጠቅላይ ሚኒስትሩ አማካሪ፣ በጣም እጅግ ብዙዎቹ ቅሬታቸውን ሐዘናቸውን የገለጡበት መላው እሳቸውን የሚያውቅ የቅርብ ሰዎች በሙሉ ሐዘኑን የገለጠበት ድንገተኛ ህልፈት ነው። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት ናቸው አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ነው በአራት ያረፉት ማለት ነው። ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያም ብናጣም የአቶ አማን ፍስሐ ራዕይ ግን ይቀጥላል ሲሉ የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን በህልፈት የተሰማቸውን ሐዘን ገልጠዋል። ኢቢኤስ ያስተናገደው የሐዘን ጊዜ ውድ የምንላቸው ከናስፋው መሸሻ ጀምሮ ከዛ ደግሞ አርቲስት ነጻነት ወርቅነህ አሁን ደግሞ አቶ አማን ፍስሐ ጽዮን ሌጀንድ ይሁን አራያ ፊት ለፊት ላይ የሚቆም ዋናዎቹን በሞት አጥተናል። ኢቢኤስ አሳዛኝ ነገር ገጥሞታል። ለአቶ አማን ፍስሐ ጽዮን እረፍተ ነፍስን እንመኛለን። መጽናናትን ለቤተሰቦቻቸው ያድልልን፣ ለስራ ባልደረቦቻቸውም ጭምር ለኢቢኤስ አጠቃላይ ስታፍ
ሀዘናችንን ለመግለጥ እንወዳለን። በጣም ብዙዎቹ ኢትዮጵያ በሚዲያው ዘርፍ አንድ ምዕራፍ ከፍ እንድትል ብዙ ነገሩን ትቶ ዋጋ ከከፈሉት ሰዎች መካከል አቶ አማን ፍስሐ ጽዮን ናቸው ሲሉ ሲመሰክሩላቸው ነበር። ከጀርባ ሆነው ትልቅ ስራ የሚሰሩ ከፊት የማናያቸው በጀርባ ግን በጣም 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 ትልቅ የሚባል ለሀገር ውለታ የዋሉ ስራ የሰሩ ሰዎችን እንዲህ በማጣታችን እጅግ እናዝናለን። ከሞት የሚያመልጥ ነገር የለም። እናንተም የተሰማችሁን ሀዘን ግለጡልኝ። ከዚህ ከኢቢኤስ ቤት ሳልወጣ የደግነት ማዕበል በ10 ቀናት ውስጥ $81,000 ተሰበሰበ። ቀሪውን እንግዲህ አብረን እንጨርሰዋለን። የነጻነት ወርቅነህ ሞትን ተከትሎ በርካቶች ሀዘናችንን ገልጸናል፣ ተሰምቶናል፣ አንብተናል፣ ደንግጠናል፣ ጸልየናል። ነጻነት በሰራባቸው ስራዎች በቲቪ ቆይታው በማስታወቂያ ስራው በብዙ ነገሩ ለቤተሰቡ የቆመ ሰው እንደነበር ያኔ ብዙ ሲነገር ሰምተናል። የሚሰራቸውን ስራዎች ብሩን ወደ ዶላር ገልብጦ ለቤተሰቡ ይልክ የነበረ ሰው ነው። በቻለው አቅም ሁሉ ልጆቹ እንዳይጎዱ፣ የሰው ፊት እንዳያቸው፣ ሚስቱ እንዳታዝን ራሱን አሳልፎ የሰጠ ሰው ነው ነጻነት ወርቅነህ። ነጻነትን መግለጽ የሚችል አንደበት ኢትዮጵያውያን አለን ብዬ አላምንም። ፍቅር የሚገልጸው ሰው ነው። ለደሃ ለተቸገረ የሚራራ፣ ያልወጡትን እንዲወጡ፣ ያልበረቱትን እንዲበረቱ፣ እንዲታወቁ ጥረት የሚያደርግ ሙሉ ነገሩን ሰጥቶ የሚያገለግል ሰው ነው ነጻነት ወርቅነህ። ታዲያ በአረፈ ሰዓት ቤተሰቡ ሀዘን ላይ ነበር። ከዛ በኋላ ደግሞ ያው ህይወት ደግሞ ከባድ ነው፣ ውጭ ነው የሚኖሩት። ለነሱ ደግሞ ኑሮ ያስፈልጋል፣ ብር ያስፈልግ ነበርና ጎፈንድሚ ተዘጋጀ። አርቲስት ነጻነት ወርቅነህ ጋር በተገናኘ ማለት የነጽ የፍቅር ድልድይ ምን ያህል እንደሆነ ላሳያችሁ ነው። እንዲህ ይላል ጉርሻ ፔጅ። በድንገተኛ ህልፈት የተለየን ተወዳጁ አርቲስት ጋዜጠኛ ነጻነት ወርቅነህ ነፂ በህይወት ዘመኑ የዘራው ፍቅር ዛሬ ለቤተሰቦቹ ታላቅ የድጋፍ ማዕበል ሆኖ እየተመለሰ ይገኛል። የአርቲስቱ ባለቤትና 3 ህፃናት ልጆቹን ለመርዳት የተጀመረው ዓለም አቀፍ የገንዘብ ማሰባሰቢያ ዘመቻ በኢትዮጵያና ኤርትራውያን ዘንድ ባልጠበቀ ፍጥነት ከፍተኛ መነቃቃትን ፈጥሮ የ10 ቀናት አስደናቂ ጉዞ በቁጥር የታለመው ግብ $100,000 እስካሁን የተሰበሰበው $81,000 የቅዱ ስኬት 81% ደርሷል። ይህ በአሃዝ በየቀኑ በከፍተኛ ፍጥነት እያደገ ሲሆን ይህ ነጻነት ወርቅነህ በህዝብ ልብ ውስጥ ያለውን ጥልቅ ቦታና የጥበብን ድልድይነት ዳግም ያስመሰከረ ሆኗል። ድጋፉ ለነፂ ልጆች የወደፊት የትምህርትና የኑሮ ዋስትና እንዲሆን ታስቦ የተዘጋጀ መሆኑን አስተባባሪዎቹ ገልጸዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ በፈገግታና በሳቂታነቱ ፊቱ ሁላችንም ሲያስደስተን የነበረ ሰው እንደነበር እናውቃለን። ዛሬ ደግሞ እኛ የእርሱን ቤተሰቦች በማገዝ ውለታውን የምንመልስበት ታሪካዊ ቀን ነው። ቀሪው 19% ለማሟላት የእርሶ ድጋፍ ወሳኝ ነው። በገንዘብም ሆነ ይህንን መረጃ ሌሎች ሼር በማድረግ የነፂ ቤተሰቦች ብቸኛነት እናቀል። የእርሶ አንዲት ሼር ለአንድ ሰው መድረስ ለህፃናቱ ትልቅ ተስፋ ነው። እንዴት መሳተፍ ይቻላል? ይፋዊ የጎፈንድሚ ሊንክ በመጠቀም በቀጥታ ይለግሱ። ለወዳጅ ዘመዶችን ይህን መረጃ በማጋራት ሰንሰለቱን ማርዘም ይቻላል፣ ማስቀጠል ይቻላል። ስምህ ነፂ ሆይ፣ ስምህ በስራዎች ቤተሰቦች ደግሞ በእኛ ፍቅር ጸንተው ይኖራሉ፣ ነፍስ በሰላም ትረፍ በማለት የነፂ ፍቅር ምን ያህል እንደሆነ ተገልጧል፣ ታይቷል ማለት ነው። በጣም ደስ ያሰኛል። ኢትዮጵያዊነት ውሉ፣ የኢትዮጵያዊነት ልኩ፣ የኢትዮጵያዊነት ስሩ፣ የኢትዮጵያዊነት መስመሩ ይሄ ነው። በቃ እንደውም መጽሐፈ ሲራክ ላይ እናቱ አባቱ ለሞተበት አባቱ ነው፣ እናቱ ለሞተችበት እናቱ ናት ይላል። ልጁን አሳድግ ይላል። በጣም ደስ የሚያሰኘኝ ምክር። ለነፂ ልጆች እኛ አባቶቹ ነን። ለነፂ ልጆች እኛ ወንድሞቻቸው ነን። ለነፂ ልጆች እኛ አጋጆቻቸው ነን፣ አጎቶቻቸው ነን፣ አክስቶቻቸው ነን።
ሁላችንም ለነሱ ቤተሰቦች ነን፣ ዘመዶች ነን። ለነፂ ብቻ ሳይሆን ለብዙሃኑ በቅርበትም ላሉ ለሌሉትም ጭምር ለሚራቡ፣ ለሚጠሙ፣ ለሚቸገሩ፣ ለሚሰደዱ፣ ለሚሰቃዩ፣ መከራ ለሚደርስባቸው ሰዎች ሁሉ የኛ ወዳጅነት፣ የኛ ፍቅር፣ የኛ መተሳሰር እጅግ የሚያስፈልግ ነው ብዬ አምናለሁ። ስለዚህ በነፂ የገቢ ማሰባሰቢያ የተደረገ ባለው ነገር በጣም ደስተኞች ነን። እንዲሁም ደግሞ በአቶ አማን ፍስሐ ጽዮንም ሐዘን የተሰማንን ጥልቅ ሐዘን እንደ ያሮስ ሚዲያ ለመግለጽ እንወዳለን። ለሁለቱም መጽናናትን ቤተሰቦቻቸው ያድልልን እንላለን። ወደ ቀጣይ መረጃ እናምራ። ቴዲ አፍሮ የክርስቶስ ከለር ምንድነው? ቴዲ አፍሮ ያለን ያለው ይካዳል። ክርስቶስን ጥቁር አድርጎ ወይም አፍሪካዊ መልክ ሰጥቶት ነበር የሳለው። በዚህ ጊዜ ገብረ ክርስቶስ ደስታ የስዕል ጥበብ ትምህርት ቤት አስተማሪ ነበር። በአንድ ወቅት አንደኛው ተማሪውን ስዕሎች እንዲሰራ አዞት ያ ተማሪው የሳለው ስዕል ክርስቶስን ጥቁር አድርጎ ወይም አፍሪካዊ መልክ ሰጥቶት ነበር የሳለው። በዚህ ጊዜ ገብረ ክርስቶስ ደስታ ያን ስዕል ያይና ይሄ ስዕል ለምንድነው ጥቁር አድርገህ የሳልከው ይለዋል። በዚህ ጊዜ ተማሪው ክርስቶስ ፈረንጅ ሊሆን አይችልም፣ ምክንያቱም ፈረንጆች በጣም ጨካኝ ናቸው እና ክርስቶስ ጥቁር ነው ብዬ ስለማምን ክርስቶስን ጥቁር አድርጌ ስየዋለሁ ይለዋል። በዚህ ጊዜ ሰዓሊው ክርስቶስ እኮ የተሰቀለው በደሙ ነው፣ እኛን ያዳነን በደሙ ነው እንጂ በቀለሙ አይነት አይደለም ብሎ ቅር በመሰኘት ቤቱ ገብቶ የክርስቶስን ስዕል በቀይ ቀለም ብቻ ወይም በደም በሚመስል ክርስቶስ በደሙ ተሰቅሎ ሰው ማዳኑን ፍቅር ደግሞ ከየትኛውም ከዜግነትም ከዘርም በላይ የሆነ አገር የሌለው ትልቅ ሐሳብ እንደሆነ ያሳየበት ነው። በዚህ ተነሳስቼ ነበር የጻፍኩትና ለማንበብ እጀምራለሁ። ክርስቶስ ወገብረ ክርስቶስ እዩት ይህን ጠቢብ ሸራው እስኪደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራንዮ ሆነ የወጠረው ሸራ፣ ጎልጎታ ሆነ የወጠረው ሸራ አሁን እስኪመስል ስቃዩ ያስፈራ፣ አሁን እስኪመስል ስቃዩ ያስፈራ። ደም ከደም አረገው አበዛበት ጣረ፣ ብሩሹን አሹሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት ገብረ ክርስቶስን ክርስቶስ ላይ ከፋ። የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው ከቀናት በአንድ ዕለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት በአንዱ አፍ ሲጠቁር በአንዱ አፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ። ሐሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ አለጣልህ አለው ፍቅርን ስሎ 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 ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሩ አልተሰቀለም፣ እንጨቱ ላይ ያለው እውነት ይሄ አይደለም እያለ እስኪናገር የስዕሉ አንደበት ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰሰበት። ቀለም ቀይ ቀለም፣ የደም ቀለም፣ የጥላ ቀለም የሁሉም ነው እንጂ የማንም አይደለም፣ ፍቅር ዘር አይደለም። ለሰዓሊ ገብረ ክርስቶስ ተጻፈ ታህሳስ 2001። አመሰግናለሁ። የሰዓሊና ደራሲ የፍቅረ ማርቆስ ደስታን የክርስቶስን ስዕል ዋቢ በማድረግ ቴዎድሮስ ካሳሁን ቴዲ አፍሮ አስደናቂውን እንግዲህ ግጥም ገጥሞታል ማለት ነው። ወደ ቀጣይ መረጃችን በአመራ ደስ ያሰኘኛል። የመጨረሻም ርዕስ ላድርገውና የፔንቴኮስታል ፕሮቴስታንቲዝም የልሳን ንግግር ትናገራለህ አንተ እንዴ? በግል ላይ ባመጣ እኔ ልሳን እናገራለሁ። ትናገራለህ? ኦኬ። እኛ ያለን ፕራክቲስ ማለት ነው። ልክ ነው። እና ያደኩበትም ቤተክርስቲያን በጣም ፔንቴኮስታል የሚባል ቤተክርስቲያን ውስጥ ነው ያደኩት። የሚተረጎም ልሳንንስ እንዴት ታያይዛለህ? በጉባኤ ያለን ልምምድስ ስለ ልሳን ለአንዱ መተርጎምን ለአንዱ መናገርን ሰጥቷል ይላል። ግን ነሰሰርሊ ሁለቱም ደግሞ ይገኛሉ ወይ? ምናልባት ላይገኙ ይችላሉ። ከተሰጠ ለምን አይገኙም ብዬ ነው።
ተናጋሪው ከተሰጠ ስጦታ ሆኖ ያኛው አክቲቭሊ ለምን እግዚአብሔርማ ይሰጣል እኮ ግን ያው ያን ስጦታ የተሰጠው ሰው በዛ ቦታ ይኖራል ወይ ማለት ነው እኮ አሁን ክርክሩ ብዙ ልምምድ የለም አሁን የመተርጎም ልምምዱ የለም የመናገሩ ላይ ብዙ ነው ያለው ልክ ነው አሁን ችግሩ ምንድነው መሰለ ልምምዳችንን እኮ እንትን ቲዮሎጂ እያደረግነው ነው የተቸገርነው ልምምዱ ልምምድ ነው የኛ ልምምድ አይልም ማለት መጽሐፍ ቅዱስ እንደዛ አይልም ማለት አይደለም ለአንዱ ልሳን ይሰጠዋል ለአንዱ ደግሞ መተርጎም ይሰጠዋል ገብቷል ግን እኛ ላየንም ብለህ የምትል ከሆነ በቃ እኛ ማየታችንን ግድ ማየትም የለብንም ሌሎች ጸጋ ስጦታዎች በጣም አክቲቭ ስለሆኑ እዛ ላይ የተሰጡት ታይተዋል ወይም ኮንቲኒያሊስቶች ሁሉም ያምናሉ የፈውስ ስጦታ በደንብ አለ ትንቢት የመናገር ስጦታ አለ ልሳን የመናገሩ አለ ማስተማሩ የሁሉም ኖሮ የመተርጎሙ ላይ ለምን ለሶና የሚል ነው እና ያኛው ኮንቴክስት እንደዛ ቢሆን ኖሮ ተርጓሚ ኢኩቫለንትሊ መኖር አለበት የሚል አርጊመንት ስለሚያመጡ ምን ይላሉ ፈረንጆች መሰለ absence of evidence is not evidence of absence ይላሉ አንድ ነገር አልታየም ማለት የለም ነበር ማለት አይደለምና ያ ተከክለ ሎጂካሊ ልክ አይደለም እኔ የለም እያልኩ ሳይሆን ለምን አልኖረም ነው ያኛው ለምን እኔ አላቅም እኮ እኔ አላቅም ጴንጤቆስጣልስ ቋንቋ መንፈስ ቅዱስ ሲታሰብ ቶሎ ቲንግ ምን ቲምፕራራራ ከረረረረ ምን ድንር የሚል ነገር ይመጣው እነረ ነው የሚመጡት ይሄን ነው የመንፈስ ቅዱስ ስጦታ የሚሉት ቆስጣል ተውት አዙዛኛ ሰፈር እኛ ሰፈር እዚህ አዙዛ ስትሪት የሚረባ ሰፈርም አይደለም ሰፈሩ ራሱ አሁን ዝም ብሎ ብታዩት ዝም ብሎ ቀራቅንቦ የማይረባ እንትን ሰፈር እና አዙዛ ስትሪት የእብዶች መሰብሰቢያ ነው ያ ሰውዬ መንፈስ ቅዱስ ተገልጦለት ሳይሆን ሰይጣን ነው ያንፈራፈረው የለም እንደዚህ ያለ ጸጋም እንደዚህ ያለ ስጦታም የለም ቋንቋ ማጋጨት ወንበር መስበር ድብልቅልቅልቅልቅ ያለ በቃ የተደባለቀ ይሄን ነው ስጦታ የሚሉት ጴንጤቆስጣል እብደት አይደል ይሄ እብደት ይሄ መንፈስ ቅዱስ ስጦታ አይደለም ወንበር ማጋጨት ደግሞ እንደው በጣም እንደ ትልቅ ነገር ቆጥሮት ቅድም አንዱ ላይ ከፍቶ ይሄ ሞቅ ያለ የደመቀ ይሄ መንፈስ ቅዱስ ይሄ አንዳንዴ ኢሞሽን መሆን ወንበሩን መምታት ምናምን ይሄ መንፈስ ቅዱስ ስጦታ ነው ይሄ ይላል ወንበር የሚያሰብር አጋንንት እንጂ አረፋ የሚያስገፍቅ ሰይጣን እንጂ መንፈስ ቅዱስ የሚያረጋጋ በሐዋርያት ላይ እንኳን በወረደ ጊዜ የቃሉን ሙላት እንጂ ያርከፈከፉት በዙ ላይ ያወረዱት የቃሉን ዘር እንጂ የዘሩት እንዳንተ ሰዎቹ የማይሰሙት ቋንቋ አይደለም ሐዋርያት የተናገሩት ይሄው እንሰማቸዋለን የራሳችንን ቋንቋ እያንዳንዳችን እንሰማለን ያሉ የሚሰማ ቋንቋ ነው ሐዋርያት የተናገሩት ነገረ ባሕርት ነው ስለዚህ የመንፈስ ቅዱስ ስጦታ በጴንጤቆስጣል አረፋ ማድፈቅ ማበድ ነው ይሄንን ሉተራን ኤክስ ነው የሚያደርጉት ካሪዝማቲክሶች ግን ይሄንን ሞመንት ተቀላቅለውታል እግዚአብሔር ይሁናችሁ እዚህ ውስጥ ከገባችሁ መውጫ የላችሁ ምክንያቱም ኦሬዲ ሰይጣን ካንፈራፈራችሁ በኋላ ለመውጣት በጣም ነው የምትቸገሩትና ነው የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ በሌሎች መረጃዎች እመለሳለሁ ሰላም ሰናይ ቆይታ ይሁንላችሁ